ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቻናሉ ዳሞ ስታር ነው። አዲስ የሆናችሁ ቤተሰብ ሆኖ ኮሜንታችሁ ለኛ በጣም ወሳኝ ነው። ተመልካቾቻችን የዛሬ መረጃዎች በጣም ገራሚ ናቸው። እስከ መጨረሻው ካዳመጣችሁ በኋላ ኮሜንታችሁን አስቀምጡ እንላለን። በአማራ ክልል የሚታዩ ሁነቶችን እንጀምርና አንዳንድ ጥሩ የሆኑ መረጃዎችንም እንጨምራለን። እንግዲህ ሰሞኑን በአማራ ክልል በተለያዩ ወረዳዎች ስብሰባ እየተካሄዱ የተለያዩ ፕሮፓጋንዳዎች እየተላለፉ እንደሆነ ታውቃላችሁ። ፖለቲካ የምትከታተሉ ሰዎች ወይንም የብልጽግናው መንግስት፣ ፋኖ፣ ሻዕቢያ፣ ህወሓት የሚሉ የፖለቲካ ኤንቲቲዎችን የምትከታተሉ ግለሰቦች ሰሞኑን በክልሉ በተለያዩ ወረዳዎች የሚተላለፉ ፕሮፓጋንዳዎች በጣም የሚያስቁ ናቸው። እና አረጋ ከበደ በዋናነት እየተጠቀሙ ያሉት ማህበረሰቡን እያባበሉ ያሉት ፋኖ የሚባለው ቡድን ከማህበረሰቡ እንዲለይ በርካታ ብሮችን መድበው በካሽና እንዲሁም በቦታ የቤት መስሪያ እንሰጣቸዋለን በማለት ከየወረዳው ሰብስበው ፋኖን እንዲሳደቡ እያደረጉ እንደሆነ ተደርሶባቸዋል። በነገራችን ላይ አሁን ትናንትና እንደነገርናችሁ ወይንም እንዳስተላለፍነው መረጃ ከሆነ ከየወረዳዎች አሁን የብልጽግናው መንግስት ያለው ወይንም እየተንቀሳቀሰ ያለው በጥቁር አስፓልት ነው። ጥቁር አስፓልት አካባቢ ባለበት እንጂ ትንሽ የፒስታ መንገድ ገባ ምናምን ጥፍ ብሎ ከገባ የፋኖ ኃይሎች የተቆጣጠሩት ቦታ ነው እና አንድ እርምጃ እንኳን ወደ ፋኖ ሰፈር ወይንም ፋኖ ወደ ተቆጣጠረው ሰፈር እንደማይሄዱ የብልጽግናው መንግስት እነዚህ ወረዳዎችን አስፓልት ላይ ያሉ ወረዳዎችና ከተሞችን ብቻ እንደያዙ እንዲያውም አንዳንዶቹ ላይ የፋኖ ኃይሎች እንዳሉ ይነገራል። ኬላ ዘርግተው እየተቆጣጠሩና ግብር እያስከበሩ እንደሆነም መረጃዎች እየወጡ ነው። እና እንደነዚህ አይነት ግለሰቦች አሁን ቀጣይ የሚናገረውን ሰው የስሙት ስብሰባ ላይ ከተሳደበ በኋላ ከዛ በፋኖ ቁጥጥር ስር ውሎ እንዴት ሲቀባጥር እንደነበር ማየት ይቻላል። ይሄ በሰሜን ሸዋ አካባቢ ይመስላል። ኤግዛክትሊ ከየት አካባቢ እንደተያዘ አይታወቅም፣ ግን የፋኖ ኃይሎች እጅ ከፍንጅ ይዘውታል። ስብሰባ ላይ ግን ፋኖ ሌባ መንግስት ገፋ አድርጎ ይህን ጽንፈኛ ኃይል መያዝ መጨበጥ አለበት መደምሰስ አለበት ሲል የነበረ ግለሰብ አጋጣሚ ፋኖ ላይ ሲወድቅና ሲቀባጥር እስኪ ስሙት። አሁን መንግስት ይኸው ገፋ አድርጎ ይህንን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን ይህችኛዋን እንግዲህ ስብሰባ ላይ የተናገራት ናት። የፋኖ ኃይሎችን ጽንፈኛ ናቸው፣ መከላከያው ገፋ አድርጎ የፋኖ ኃይሎችን መያዝ መደምሰስ አለበት ካለ በኋላ ሲያስ ደግሞ ምን እንደሚል ስሙት ሲቀባጥር። እንዴት አደርክ? እግዚአብሔር ይመስገን። ስምህ ማን ይባላል? ይልማ ጨርቆስ። አድራሻ የት ነው? በባሶና ወራና ወረዳ ጉደብረ ቀበሌ። መልካም። በብልጽግና ያለ የስራ ኃላፊነት ምንድነው? በብልጽግና ያለኝ የስራ ኃላፊነት የመረጃ አሰባሰብ ነበር። የመረጃ ስብሰባ። መልካም። የስርዓቱ አገልጋይ ሆነ የአማራን ህዝብ ለማጥፋት ምን ተልእኮዎችን ተወጥታለህ ወይም አስፈጽመሃል? ንግድ በማስመሰል በየመሃል አምባም እየገባው በናሱም እየገባው እየሰለል ብዛታቸውን ለማወቅ ምን ያህል ኃይል እንዳላቸው እነሱን እያሰባሰብኩ ያው ለግልጽ መረጃ አቀብያለሁ። የፋኖች የብልጽግና መረጃ ነበርኩ። በየቦታው እየገባው በፋኖች አካባቢ እየገባው እየሰለልኩ ብዛታቸውን እያጠናው ለብልጽግና መረጃ እያቀበልኩ ነበር። ግን የያዙት እዛው እንደተለመደው ይችኛዋን ፎጣ ለብሶ አክት ሲያደርግ ነው እጅ ከፍንጅ የያዙት። አይታችኋላ? ስብሰባ ላይ በአማራ ክልል የሚናገሩት ሰዎች አይታቸው እንደሆነ ጎላ አድርገው የሚያወጧቸው የብልጽግና ሰዎች እነዚህ ሰዎች ምንድናቸው ማለት ነው? እንግዲህ ፋኖን የሚሰልሉ ናቸው። እዛው አማራ ናቸው፣ ከማህበረሰቡ የወጡ ናቸው። ግን ብር ሲሰጧቸው ቶታሊ ከማህበረሰቡ በቃ ልውጡጥ ብለው ይቀየራሉ። ጸባያቸው ሁሉ ይቀየራል። ብር ሲያው 20,000 30,000 ዝም ብሎ ትንሽ ብር እኮ ነው ሲለቅበት ቶታሊ ወንድሙን ይክዳል። ያደገበትን የተወለደበትን ሰፈር እንዳል ማህበረሰቡን ይክድና ወደ ሌላ ሽፍታነት ምናምን ይቀየራል። አሁን የሽማግሌ እዩት ስንት ነገር እንደሚቀባጠር ስሙት። ስብሰባ ላይ ፋኖን ተሳደበ፣ ከዛ ከነፎጣው እዛው አክት ሲያደርግ ሰላይ ነኝ አለ እንዳል በሙሉ እዛ ስብሰባ ላይ የሚያወራው። በነገራችን ላይ ፍሮንት ላይ ቦልድ አድርገው የሚያወጧቸው ሰዎች አይታችሁ ከሆነ በጎጃም በፉነት ሰላም በቡሬ በደብረ ማርቆስ ምናምን ሲያወሩ የነበሩ ግለሰቦች መራዊ ላይ ሲያወሩ የነበሩ በሙሉ እና አረጋ ከበደ መረጃ የሚሰጡ ናቸው።
እና አረጋ ከበደ በቃ በገንዘብ ነው አሁን ማህበረሰቡን እንትን እያሉት ያሉ። ይሄ ድሃ ቀመስ የሆኑ ማህበረሰብ በጣም ችግር ላይ ምናምን የወደቀን ይሄን ያህል ብር ልስጥህና አንተ ምንድነው 20 ሺህ ብር 30 ሺህ ብር ልስጥና ህይወት ይቀየራል መረጃ ሰብስብልኝ ይለዋል። በቃ ቶታሊ በአንድ አፍ ነው እንትን የሚለው በአንድ አፍ ማለት ነው። እንዲያውም በቃ ጸብ አለ። እኔ ልሰልል ፋኖን ስማ አሁን ይቀጥላል። እስኪ እንስማው። ያለው ንግድ አስመስለህ ነበረ ፋኖ ባሉበት ቀጠና ላይ የምትገባው ነጋዴ መስለህ? አዎ ነጋዴ መስዬ ነበር የምገባው። ምን ነጋዴ መስለህ ነበር የምትገባው? እንቁላል፣ ቆዳ፣ የበጎች ምናምን። ኦኬ። ስለዚህ ለስርዓቱ በዛ አማካኝነት ቅቤ ምናምን ቅቤ እየነገድክ እንቁላል እየነገድክ ቆዳ ወይም ደግሞ አንጋሪ እየነገድክ በፋኖች አካባቢ እየመጣህ የፋኖችን ቁጥር የያዙትን መሳሪያ መውጫ መግቢያቸውን ጭምር ለስርዓቱ ስታደርስ ቆይተሃል። እየሰለን ሰሞኑን አንተ እንደተያዝክ ምናልባት በቀን መቼ መሰለህ? በቀን 18 3ኛ ወር 2018 ዓ.ም የአብይ ጥምር ጦር ብሎ የሚጠራው የመከላከያ ሰራዊት፣ ሚሊሻ፣ ፖሊስ፣ አድማ በታኝ ይልማ ጨርቆስን ለማስለቀቅ ነው እያለ ለህዝቡም አስለቅቀዋለሁ እያለ መድረክ ላይ እየተናገረ እንደገናም ደግሞ ለሰራዊቱ ማስለቀቅ አለብን እሱ ወሳኝ ሰዋችን ነው እያለ እዚህ ቦታ ላይ እኛን ለመዋጋት ለ3 ቀን ሲዋጋ ቆይቶ ምናልባት ከ6 መኪና በላይ የሚሆን ቁስለኛና አስከሬን ደብረ ብርሃንና አዲስ አበባ ላይ ይዞ ሄዷል። ምን ከዚህ ከመረጃ የተለየ ምን ስራ ብትሰራ ነው እሱ አንተን ለማስለቀቅ ይሄን ሁሉ ወታደር ነው ብሎ የሚለውን አካል አምጥቶ ያስፈጀው? እንትን ያው ከቤተሰብ አባል በብልጽግና ፓርቲ ላይ በአስተዳደር ላይ የሚሰራ ወንድም ነበር። በዞን ደረጃ ምናልባት በዞን ማን ነበር የሚባለው ሰውዬው ስም? ብርሃነ ጨርቆስ ይባላል። ትልቅ የዞን አመራር ነው። እሱ ላይ ምክትል ይሁን ዋና ይሁን አለ እንግዲህ እሱን አላው። ኦኬ ዞሮ በዞን ደረጃ አመራር ሆኖ ይሰራል። በዞን ውስጥ ይሰራል። መልካም። ስለዚህ ምናልባት በሱ አማካኝነት ነው አንተን ለማስለቀቅ የመጡት። እንደገና አንተ የስርዓቱ አገልጋይ ስለሆንክ በዋነኛነት ደግሞ ድንቁርና ማለት ይሄ ነው። በቃ አይታችኋላ። ድንቁርና ድድብና ማለት ይሄ ነው። በአማራ ክልል ያሉ ካድሬዎች ተናግሬያለሁ። አብይ አህመድ ምናምን ጋር አይገናኝም። ከነሽ መልስ ጋር ምናምን ከኦሮሚያ ባለስልጣናት ጋር አታገናኝ። እዛው ደደብ ለደደብ እዛው ደደብ ራስህ እዛው አማራ ክልል ያለ ያው ነው ይሄ ሰውዬ ይሄው የእንቁላል ነጋዴ የቆዳ እና የተለያዩ ቅቤ ነጋዴ መስዬ ነው ወደ ገጠር የሚሄደው። ከገጠር ሊያመጣ ማለት ነው። ይቻላል። በገጠር አካባቢ እንቁላል ቅቤ ምናምን አምጥቶ ከተማ ላለው ነዋሪ ምናምን ማከፋፈል የተለመደ ነው። በቃ የተለመደ ያን መስሎ ነው የሚሄደው። ፋኖች ደግሞ አገሬው ነው ምናምን ዝም ብሎ የገጠር ሰው ነው እዚህ ለስራ የመጣ ነው ብለው ምናምን ዝም ብሎ አተሰላም ምናምን ሲሉት እየሰለለሱ ኢንፎርሜሽን ሲሰጥ የነበረ ግለሰብ ነው። ይህ የሆነበት ደግሞ ኦፖርቹኒቲውን ያገኘው የሱ ወንድም ደግሞ ባለስልጣን ነው፣ ካድሬ ነው። ሆዳም ምንጊዜም ዘመዱ ሆዳም ነው። በነገራችን ላይ ብልጽግና ባለስልጣን ካለ የሆነ አካባቢ በሱ ዙሪያ ያሉ ያክስት ልጅ ምናምን ዘመድ ይሄ የተጋባ የሚስት ዘመድ ምናምን በሙሉ ምንም የሚታመን አይደለም። አይታመንም። አሁን ይሄ ወንድሜ እኮ ማንጨር ጤጥሮስ ነው ምናምን የብልጽግና ባለስልጣን ነው አለ። አይታችኋላ ምን ያህል ድንቁርና እንዳለ እዛ ክልል ውስጥ። አሁን የዚህ ወንድም ምንም ፖለቲካ ዲንታቸው አይደለም። አሁን ያለው ነባራዊ ሁኔታ አይዶን ነው ምን ማለት ነው የሚሻለው? ምንድነው ማለት የሚሻለው? በነገራችን ላይ እነዚህ ካድሬዎች ከኢህአዴግ ጊዜ ጀምረው እያጭበረበሩ የመጡ ናቸው። ማህበረሰቡን ሲያሰቃዩ የነበሩ፣ ሲዘርፉ የነበሩ፣ በመዝረፍ ብቻ የሚያምኑ በስራ ሳይሆን በመዝረፍ ለወረዳው የሆነ በጀት ምናምን ይበጀታል፣ ግማሹን ትልትው ያደርጋል፣ ሌላውን ደግሞ ልማት ሰራሁበት ብሎ የሆነ ፕሮፓጋንዳ ምናምን ያሰራጭበታል። ይሄ ነው። እንደዚህ አይነት ካድሬዎች ይሄው ዘመዶቻቸው ምናምን ለስለላ እያሰማሩ ነው። ይሄንን ለማስለቀቅ ተኩስ ስንት 3-4 መኪና አስክሬን ተጭኖ ሄደ እያለ እኮ ነው። በጣም አደገኛ የሆነ ሰላይ ነበር ማለት ነው። ሽማግሌ በሰሜን ሸዋ አካባቢ፣ ሰሜን ሸዋ ነው የተያዘ፣ ጎጃም አይደለም። አንዳንድ ሰዎች ጎጃም ነው ይላሉ፣ ግን ሰሜን ሸዋ አካባቢ ነው። አይገርምም? ግን አይገርምም? ደርሶ ዝም ብሎ ወንድምህ ምናምን የምታውቀው ጎረቤትህ ደርሶ ወደ ጅብነት ሲቀየርብን ዝም ብሎ ደርሶ ወደ ፈረስ ወይ ቀንድ ያለው ከብት ምናምን ደርሶ ፊት ላይ አይተው ምናምን ልክ አሁን ይሄ ሰውዬ እንደዛ እንደሆነ ነው የሚቆጠረው። ኤግዛክትሊ የሰው አምሳል ሊኖረው እንጂ አሁን ይሄ ጅብ ነው፣ እንደ ጅብ ነው መቆጠር ያለበት። ወይ አህያ እንደ አህያ ወይ ቀንድ እንዳለው በሬ ምናምን ቁጠሩት። ቶታሊ ከማህበረሰቡ እሳቤ ውጭ ሆኗል ማለት ነው። አዎ የህልውና ትግል እያደረገ ነው ክልሉ የሚባል እኮ
ዝም ብሎ እንደዚህ ቀልድ ምናምን አይደለም። ስብሰባ ላይ ያመጧቸውና እንዲያማርሩ ያደርጓል ነው። በነገራችን ላይ ስብሰባ ላይ ሲናገሩ የነበሩ ግለሰቦችን ሰምታችሁ ከሆነ ሰሞኑን ስብሰባ ነበረ። ፖለቲካ ተከታተል፣ ካልተከታተል ገና ይችን ሀገር እንዳትረግጣት ነው የሚያደርግህ። ፖለቲካ እየተከታተል የማትታገል ከሆነ ኢትዮጵያን የምትባሏን እርሳት ዝም ብለህ ቅንድምህን እያለ ያባርራል። ኢትዮጵያ ውስጥ አትገባም። ክልል የሚባለውም አታውቀውም፣ ይውጠዋል እንዳለ ኦሮሚያ ያዝድ ያደርግልሃል። እየነገርኩህ ነው። እኔ ፖለቲካ ምን ያደርግልኛል ፖለቲካ ለእንትን ምናምን ብለህ ዝም ብለህ ስታንዛርት ይጭናሃል። ድንጋይ አልሁህ እኮ ጋሪ ነው የሚያስጎትትህ አልሁህ። ፖለቲካ ኢዝ ኢምፖርታንት። በነገራችን ላይ አውቀው ነው ሰዎች ፖለቲካ እንትን እንዳትሉ የሚያደርጓችሁ። ፖለቲካ ከ18 ዓመት በላይ ያለ ግለሰብ ፖለቲካ እንትን ማለት አለበት። ከ18 እስከ ሰው እስኪ አረጅ እስኪ ሞት በቃ መነዝነዝ አለበት። ፖለቲካ በጣም ወሳኝ ነው። የአንድን ማህበረሰብ ህልውና ሊያጠፋም ወይንም ሊያኖር የሚችል ፖለቲካ ነው። ይሄን አታውቅም እንዴ? ያጠፋል፣ ይጨቁናል፣ እንዳሰራ ያደርጋል። የበላይነት ከያዘ ይሄው የበላይነት ይዘው ምናምን እየተጫወቱ እኮ ነው። በኤርፖርቱ አልፈህ ምናምን ሌላ ምናምን ኦፖርቹኒቲ አግኝተህ ለትሬኒንግ ወይ ለሆነ ስኮላርሺፕ እንዳትሄድ እያጉላሉ ምናምን ከስኮላርሺፕ እያስቀሩ ነው። ይችን በትንሹ ነው የምነግርህ። በትንሹ ስልጣኑን በሙሉ ትናንትና እንደተናገረው ከዚህ በፊትም ደጋግመን እንደምንናገረው 4 ኪሎ አካባቢ ያለውን ስልጣን ይሄ የብልጽግናው መንግስት እያንዳንዷን ቁልፍ ቦታ ጥንቅቅ አድርገው ጥርቅም አድርገው ዘግተዋል። መፈናፈኛ የለም። በጣም ወሳኝ የሚባሉ ቦታዎች ይዘዋል በሙሉ። መከላከያ ላይማ እንዲያውም ዝም ብሎ ወሳኝ ያልሆነ ቦታ በሙሉ እነሱ ናቸው የያዙት። አየር መንገድ ምናምን አታስበው፣ በሙሉ ምናምን አሰሯቸው፣ አባረሯቸው እያሸማቀቁ። አንዳንዶቹን ፈርተው ዝም ብለው ለቀቁ። አያስፈልገንም ብለው በርካቶቹ እየተሰደዱ ነው። ይህ ባለበት ሁኔታ አማራ ክልል ላይ የነፈዝ መጫወቻ ሆነ ማህበረሰቡ። አሁን እንደዚህ አይነት ቆዳ የሆነ ሰው ይሄ ሽማግሌ አዲስ አበባ ላይ ወይም ሀገሪቱ ላይ ወይም ስለ ሀገሪቱ ነባራዊ ሁኔታ የሚያውቀው ነገር የለም። ያቺ 30 ሺህ ብር የምትታየው በቃ ብሮንድ በቃ በዛች በጠበበ ጭንቅላቱ ያቺን ብቻ ነው የሚያስበው። 30 ሺህ ብር ወንድሙን ባለስልጣን መሆኑን ነው የሚያስበው። እንስማውንም እና ሰውየውን ይሄን አንደኛ አብይን የማባበል ነው። ከዚህ በኋላ ጄኖሳይድ የሚለው ቃል አላወጣም። ፌደራል መንግስት ጋር ያለው ጄኖሳይድ የሚባል አላወጣም። እኔ ሻቢያ ነው ያደረገው፣ ሻቢያ ነው ሻቢያ ላጥብለት አልፈልግም። የሻቢያማ ያለ የሌለውን ዝም ብለህ ሰጠው እኮ ከአቅም በላይ ያለው እጁ ላይ ያለው ከአቅም በላይ ግን ልጨምርልህ ብልጽግና የሰራውን ማህበረ ደጋ የፈጸመውን ምናምን የፈጸመውን በቃ እንካ ውሰደው። ጻድቃንም እኮ እንካ ውሰደው። ማህበረ ደጋ ሻቢያ ነው የፈጸመው ውሰደው። ቦራ ሰለዋ ሻቢያ ነው ውሰደው። በነገራችን ላይ ስታሊን ነው አሁን ሲናገር የነበረው። የትግራይ አክቲቪስት ጌታቸው ረዳ ሰሞኑን ኤንቢሲ ኢትዮጵያ ላይ ኢንተርቪው አድርጎ ነበር። የዚህ ኢንተርቪው ዋና ዓላማ አንደኛ አጀንዳ ለመስጠት ነው። ሁለተኛ እነ ደብረጽዮንና እነ ሞንጆሪኖን ይሄ ኦልድ ፋሽን ያረጀ ያፈጀ ሐሳባቸውን ይዘው ሲጨማለቁ በደንብ አድርጌ ልቀጥቅጣቸው ብሎ ተዘጋጅቶ መጥቶ ያው ሰርቧቸዋል። ሞንጆሪኖን የጠላ ቤት ባልቴት ምናምን ብሏል። ደብረጽዮንን ደግሞ 65 ዓመት ነው ይላል፣ ግን አርጅቷል 72 ዓመቱ ነው ብሎ ለማዋረድ ምናምን ሞክሯል። ኤክስፓየር ዴቱ አልፏል፣ አልቆለታል፣ ምናምን ሹቋል ምናምን እያለ ነበር ጌታቸው ረዳ። ሙሉ ኢንተርቪው ኤንቢሲ ላይ ነው ያለ፣ ግን ለአጀንዳ ነው የመጣው። ሲቀጥል ለአብይ አህመድ እንትን ለማለት አብይ አህመድን ለማስደሰት እና ቀጣይ የሚፈልጋቸው ነገሮች ካሉ ጌታቸው ረዳ እጅ መንሻ እንደ እጅ መንሻ ይሄኛውን እንትን እያለ ነው። ጌታቸው ረዳ ብዙ የሚፈልገው ነገር አለ ከአብይ አህመድ፣ ወይንም ስልጣንም ሊፈልግም ይችላል። በነገራችን ላይ አብይ አህመድንም ጭንቅላቱን ብሎ እሱ ጠቅላይ ሚኒስትርም ለመሆን ሜቢ ሊፈልግ ይችላል። አይታወቅም እኮ ጌታቸው ረዳ እዚህ ጋር ስንለው ሌላ ቦታ እየታየ እንደዚህ ዝም ብሎ እንደተራሰው። በነገራችን ላይ አትናቁት። ጌታቸው ረዳ አይረባም። የአብይ አህመድ ጉልበት ስር ተደፍቷል። ለአብይ አህመድ ነው የሚሰግደው ምናምን የሚለውን ተውት። ይሄ ዝም ብሎ ማጆሪቲው የሚያወራውን ይዛችሁ ምናምን አትዋኙ። ጌታቸው ረዳ ኖቶን ለአብይ አህመድ ብቻ መስገድ ላይሆን ይችላል። ብዙ ያስበው ነገር ሊኖር ይችላል። እሱ ብዙ ኮኔክሽን አለው ከነጮች ጋር። በነገራችን ላይ ነጮች ናቸው ጌታቸው ረዳን ትኩረት የሚሰጡት። ቋንቋ ይችላል፣ ለኮሙኒኬሽን በጣም ፋስት ነው፣ ይስባል ሲያወራ ምናምን እና ነጮች አሜሪካና አውሮፓውያኖች በደንብ ያውቁታል። በጣም ፌመስ ነው ይሄ ግለሰብ። ስለዚህ ከነሱ ጋር ምን እያሰበ እንደሆነ አታውቁም። ዝም እንደቀላል ዝም ብሎ ይተቹታል። አሁን ጋዜጠኞች ይወጣው እነ መሳይና ሀብታሙ እነ ስታሊን ወጣው ልክ እንደ ህፃን ዝም ብሎ ይሰድቡታል ምናምን።
ግን ሰውየው ምን እንዳሰበ አናቅም። ምን እንዳሰበ አናቅም። አብይ አህመድ ሊያስበላው አስቦ ሊሆን ይችላል። ለመታከም ነው ብር ምናምን ስላጣ ነው። ብር ምናምን ያጣ አይመስልን። ነፍ ብር አለው። ከፈለገ አውሮፓ፣ አሜሪካ፣ ካናዳ መኖር የሚችል ግለሰብ ነው። ግን አብይ አህመድ ጋር የተጠጋበት ምክንያት እንትና ጋር ስለተጣላ ላይሆን ይችላል። ተናግረናል። እኛም በተደጋጋሚ ስንናገር የሚሰማ ሰው የለም። ከዚህ በፊት አሰብ ላይ አብይ አህመድ አይዘምትም ስንል በርካታ ጋዜጠኞች እነ መሳይ መኮንን እነ ሀብታሙ አያሌው በቃ ጦርነቱ አይቀሬ ነው፣ አብይ አህመድ እየፎከረ ነው፣ አሰብ ሊሄድ ነው ሲሉ ነበረ። በትግል ጊዜ መካድ፣ ተስፋ መቁረጥ፣ በተለይ ትግል ሲራዘም ብዙ ነገር እንደዛ ባህሪ ያለው ባለፈው ከዶክተር ጸጋዬ ራሳ ጋር ያወራን ሞመንተም፣ ትግል ሞመንተም ይፈልጋል። ያቺ ሞመንተማ በአግባቡ ከተጠቀሙ ከዛ በኋላ መንዛዛት ይመጣል፣ ትግሉ መጓተት ይመጣል፣ ተስፋ መቁረጥ ይመጣል፣ መሰዋት ይመጣል፣ መዳከም ይመጣል፣ መታመም ይመጣል፣ እርስ በርስ አለመግባባት ይመጣል፣ በብዙ መንገድ መበታተን ይመጣል። ቆርጠው እስከ መጨረሻ የሚሄዱት ጥቂቶች ናቸው። እነሱ ደግሞ ጀግኖች ናቸው፣ ታሪክ ቀያሪዎች እነሱ ናቸው። እነዚህ ሄደውም ዝም ማለት አልቻሉም። ሄደው እኮ ተስፋ ቆርጠው ምናምን በቃ ይብቃን ብሎ ሄደው እኮ የት እንደጋቡ የማይታወቁ ሰዎች እኮ አሉ። በቃ ጥፍት ያሉ ትክክለኛ ሰዎች እነሱ ናቸው። ቢቆዩ ጥሩ ነበር። ካልሆነ ግን ወጥተው ዳሜጅ መፍጠር አልፈለጉም። በቃ ወጡ፣ ጠፉ። ይሄ ግን አሜሪካ መጣ፣ ተመላለሰ፣ አሜሪካ ይመጣል፣ ለንደን ይመጣል። ወደ ኢትዮጵያ የሚመላለሰው ገብቶት ነው። ከልቡ ነው ብልጽግናን እየደገፈ ያለው፣ ከልቡ ነው አብይ አህመድን እየደገፈ ያለው፣ በደንብ አድርጎ አምኖበት ማለት ነው። አዎ ስታሊን አሁን እዚህ ጋር በጣም ጥሩ ፖይንት አውርቷል። ያው ስታሊን በነገራችን ላይ አብዛኞቹ ክሬዚ ነው ምናምን የምትሉ አላችሁ። እኔ ያው አንዳንድ ነገሮች ይጠቅማሉ የምንላቸው ነገሮችን እዚህ ጋር ሪያክት ማድረግ እንፈልጋለን። ትግል ላይ ትግል ሲራዘም መበታተን አለ፣ መክደት አለ ምናምን ያለው በጣም ተጨባጭ የሆነ ነገር ነው። ጌታቸው ረዳሁን ከርቶን ነው ከዋት ከርቶ ትግሉን ሲራዘም ምናምን ከነ ደብረጽዮን ጋር ሆኖ ምናምን የትግራይን እንትን ህልውና ማዳን ሲገባው አንድ የአሜሪካ አንድ የለንደን ምናምን እያለ እንደዚህ ሲያሽቃብጥ ነበር። አሁን ግን የብልጽግና ታማኝ ደጋፊ እንደሆነ አረጋግጠናል እያለ ነው። በነገራችን ላይ በፋኖ በኩልም አንዳንድ ነገሮች ይታያሉ አይደል? እንደዛ አይነት ነገሮች 3 ዓመት ምናምን ሊሞላ ነው ትግል። አንዳንድ ፋኖ ነን የሚሉ ግለሰቦች ያው እጃቸውን የሚሰጡበት ሁኔታ አለ። ይሄ የተለመደ ነው። ትግል ላይ መሰላቸት አለ፣ መጣላት አለ፣ በገንዘብ በሽታ አለ ምናምን መቁሰል ምናምን ቁስል አለመዳን ሕክምና ምናምን ሳያገኙ ሲቀሩ እንደዚህ ይሰላችሁና አንዳንዶቹ እጅ የሚሰጡ አሉ። ምን አገባኝ ምናምን ብለው። ይሄ ኮመን ነው፣ የሚያስደነግጥ ነገር አይደለም። ትግል ላይ ህወሓትም ያለፈበት ነው። ከዚህ በፊትም ትጥቅ ትግል በኢትዮጵያ በታሪክ ሲታይ የቆየ ነው። ግን እንደ ምሰሶ ወይንም እንደ ቋጥኝ ቢገፏቸው የማይወድቁ አሉ። በዚህ መካከል በጣም ታማኝ የሆኑ ግለሰቦች አሉ። እነዛ ናቸው በጣም ወሳኝ ነጥረው የወጡ ያን ትግሉን እስከ መጨረሻው ጥግ ድረስ ይዘው የሚሄዱት አሉ። አሁንም በየታሪኩ ምናምን ተጽፏል። እንደዛ አይነት ግለሰቦች በጣሊያን ጦርነት ጊዜ ስንቱ ምናምን ሲከዳ፣ ስንቱ ባንዳ ሆኖ ለጣሊያን ሲያግዝ እንደ ብረት ምናምን እንደ አለት ጠንክረው ምናምን ንቅንቅ ያላሉ አርበኞች ነበሩ። አሁንም አሉ። አሁንም እያየናቸው ነው በአንዳንድ ትግሎች ላይ። በነገራችን ላይ ይሄ መሰልቸት መክዳት ምናምን በሁለቱም ሳይድ ነው። በብልጽግናም በፋኖም፣ በሸኔም በፋኖም፣ በህወሓትም በማንኛውም መክዳት በብልጽግናው በጣም ይበዛል። በርካታ የመከላከያ ሰራዊት እየከዳ ክላሽንኮፉን እየሸጠ ከባለፈው ዓመት ጀምሮ እየሄደ እየጠፋ ነው። ወደ ቤተሰብ ምናምን ፋኖች ሲልኩ ነበር። ስቲል አንዋጋም ብለው መካናይዝድ ተጠቅሞ ድሮን ተጠቅሞ ጦርነቱ ምናምን ለማጠናቀቅ ጥረት እያደረገ ነው። ግን ሊሆን አይችልም። እኔው በብልጽግናው ሰፈር ደግሞ በርካታ አክቲቪስቶች አሉ የሚያስጉ ብልጽግና አካባቢ ያሉ። አንደኛ ያረጁ ጥሮታ የወጡ ናቸው። ሁለተኛ አቅም የሌላቸው ማለት በራሳቸው ኢንተሌክቹዋል ማይንዳቸውን ተጠቅመው የሆነ ስራ ፈጥረው መስራት የማይችሉ ድኩማኖች ናቸው እና ጥሮተኞች። ከጥሮተኞች መካከል አንድ ሽማግሌ ላስተዋውቃቸው እስኪ ስሙት። ይሄ ሽማግሌ አደረጋት። ይሄ የተቀመጠ ነው። የሞተ ሬሳ አከመ ነው የሚባለው። ጠቅላይ ሚኒስትር ዶክተር አብይ አገር መራ አይባልም፣ ሬሳ አከመ ነው የሚባለው። ስጠሩት ራሱ በዚህ መልኩ ጥሩ ደስ ይለኛል እኔ። ምክንያቱም 17 ብር ባንክ ውስጥ የነበረ ካዝና ውስጥ የነበረ 120 ሚሊዮን ህዝብ የተረከበ መሪ ዛሬ ያለበትን ደረጃ እያየን ያለ ነው። ስለዚህ ሬሳ ነው ያከመው። ጥላቻ ውስጥ ብትገቡ በምን ተመርከዚ ውጭ ማለት ነው።
ዲሞክራሲ ነፃ ዲሞክራሲ መብተቱ ለህዝቡ እንደ ልቡ አፉን ይከፍታል ያለው እንዳንተ ማለት ነው። በ27 ዓመት የዋት ዘመን አሰብ ብሎ መጥራት የማይቻለውን አፍ አውጥቶ ደፍሮ ኢትዮጵያ የባህር በር አሰብ ያስፈልጋታል ብሎ ይወጣ መሪ በመሪ ደረጃ ጠቅላይ ሚኒስትር ዶክተር አብይ ኃይለማርያም አንድ ቀን አሰብ ብሎ ጠርቶ አያውቅም። መለስ አይሞክሩም በግንባርን የሚደፋ ዛሬ ግን በነፃነት ስለ ወደባችን ስለ ባህር ወደባችን እንድንናገር እንድናወራ እንድንወያይ የፈቀደልን መሪ ጠቅላይ ሚኒስትር ዶክተር አብይ ሰምታችኋቸዋል። እንግዲህ በብልጽግናው አካባቢ የተሰለፉ ግለሰቦች አይዶኑ ጠጥተው ነው መሰል እንትን በነጋችን ላይ ይሄ ግለሰብ ያው ጥሮታ የወጣ ነው፣ ሽማግሌ ነው። ግን በሽምግልናው እንደዚህ ቅልል ሲል እንዴት እንደሚዘጋ እንዴት እንደሚያስጠላ እዩት። ዝም ብሎ ነው ደመነፍሱ ነው የሚያወራው። ማለት ተጨባጭ ያለ ነገር ነው የሚያወራ። ዝም ብሎ የሰከረ ሰው ነው በነገራችን ላይ ማይንዱ ትክክለኛ ሴታፕ ምናምን ያልሆነ ሰው ነው እንደዚህ የሚያወራው። በሽተኛ ነው ይሄ ይታወቃል። አይኑ ፍጥጥ ይላል። ኩኪን ምናምን የሚወስድ ሰው ነው መሰለኝ። የት አውሮፓ ወይ የሆነ ሰሙዌር ዌስተርን ኔሽን አካባቢ የት እንደሚኖር አይ ዶንት ኖ። ብቻ ከኢትዮጵያ ውጭ ነው። አይ ዶንት ኖ። የዚህ ሰውዬ ታሪክ የምታውቁ ኮሜንት ላይ ብጽፉልን ደስ ይለናል። 17 ብር ብቻ ነበር ኢትዮጵያ ካዝና ውስጥ የነበር። በ17 ብር አሁን የሞተን ሬሳ ምናምን እንትን ያለ ነው እያለን ነው። የሞተን ህዝብ ነው ያስነሳያል። 17 ብር ካዝና ውስጥ ምንም ብር የለም ነበር። እንዴት ነው አብይ አህመድ ስላለ እኛ እናምናለን እንዴ? ኢትዮጵያ ካዝና ውስጥ ምንም ሳይነካ ነው የተቀበለ። ምንም የኢትዮጵያ ካዝና ምንም ሳይነካ አልወሰዱትም። አውቀው ነው ሲያስወሩ የነበር። ህዋቶች በስምነት አይደል ወደ መቀሌ ሄዱ። ምንም አይነት ንብረት አልወሰዱም። ምንም አይነት ንብረት አልወሰዱም። ነፃ ዲሞክራሲ ምን አይነት ነፃ ዲሞክራሲ ነው? የመናገር ምናምን ለምንድን ነው እነ ክርስቲያን ታደለ የታሰሩት? ለምንድን ነው ያ ሁሉ ጋዜጠኛ የታሰረው? የአማራ ጋዜጠኞች ዶክተሮች በሙሉ የታሰሩት ለምንድን ነው? እነ ዮሐንስ ቧያለው ለምንድን ነው የታሰሩት? እነ ገዱ ፓርላማ ላይ አዋራ ተብለው ለምንድን ነው የቁም እስረኛ ሆነው ከሀገር እንዲወጡ የተደረጉት? ነፃ ዲሞክራሲ እንደፈለገ አፍስትከፍ። በመለስ ጊዜም በኢህአዴግ ጊዜም እኮ ሰው ሲያወራ ነበር እኮ ሶሻል ሚዲያ ላይ። ምን እየጠጣህ ነው የምትመጣ? አምቡላ ነው ወይስ ኮረፌ ነው የምትጠጣው? ለነገሩ እንደዚህ ዩቲዩብ ላይ መጣ ምናምን ካልሸቀል ወይ እንደዚህ ምናምን ካላወራ ብልጽግናው ትንሽ 16ም 15ም ዶላር ስለማይሰጥህ የግድ ማውራት ስላለብህ ነው። ምክንያቱም ኤክስፓየርድ አድርገሃል። ይሄ ለመስራትም አትችልም። በነገራችን ላይ ያደጉ ሀገሮች ላይ የሆነ ጥሮታ ከወጣ 60 ምናምን በላይ ከሆነ 65 ማንንም አያስጠጋህም። ማሽኖች አካባቢ ጥሮታ ወጣ ኦልሬዲ ቤትህ ቁጭ ብለህ ቂጥህ ክንታሮት ላይ ወጥቶ እየማቀቅ ሱፍ ለብሰህ በቃ ደህና ሰው መስለህ አክት ለማድረግ እየሞከርህ ነው። ጥንብ ሽማግሌ ነህ በነገራችን ላይ ጥንብ ሽማግሌ። እኛ አብይ አህመድን ጠልተን አይደለም፣ አብይ አህመድን ደግፈነው ነው ስልጣን የመጣ። ብልጽግና ምናምን የሚባለውን ወርዱንም ምን ጠልተን አይደለም እኮ አካሄዱን አይተን እኮ ነው። ስልጣን በሙሉ በአንድ አካባቢ ሰዎች ሆነ አይደለም። በኦሮሚያ በጅማ ሆኗል ተብሏል። አንተ ብር ስለሰጠህ ብቻ ወጥተህ እንቧ ከረየው ስላልህ ማንም አይሰማህም እኮ። የለም እኮ ደጋፊ የለም እኮ ብልጽግና አታውቅም። እንዳንተ ዝም ብሎ ወጥቶ የሚቀደድ ምናምን ዝም ብሎ ኢንሰንቲቭ የሚያገኝ ምናምን ካልሆነ በስተቀር የለም እኮ። ዝም ብለህ ብትከፈት ማንም አይከተልም። የኢትዮጵያ ህዝብ አታውቀውም እንዴ? ወቅ እኮ ነው ነፃ ዲሞክራሲ አትበል። ጨቅ የታሰረ በርካታ እንትን እያለ ነፃ ዲሞክራሲ ከሆነ እነ ልደቱ ወደ ሀገር እንዳይገቡ የተደረገ ለምንድን ነው? ሰደበኝ ብሏል አብይ አህመድ ወደ ኢትዮጵያ እንዳይገባ ያደረገው። አቡነ ጴጥሮስ ወደ ሀገር እንዳይገቡ የተደረጉት ነፃ ዲሞክራሲ ስላለ ነው። ምን አድርጎ ነው? ለምሳሌ ጳጳሱ አሰብ ትላለህ እንዴ? አሰብ ብሎ መጥራት አሰብን ያስመልሳል እንዴ? እናመጣለን ብላችኋል ነበር። ለምንድን ነው ብልጽግናው ተናግረናል ቅድም መግቢያው ላይ አሰብን መቼውንም ቢሆን አያስመልስም። በጦርነት ባህሩም የኛ ወደቡም የኛ ያሉ ከ2 ዓመት በፊት እኮ ነው። ፉከራ ብቻ ለፕሮፓጋንዳ ነው፣ ሌላ አይደለም። ጦርነት ሊሄን ነው ልንዘምት ነው ምናምን የሚሉ ወጣቱን ወደ መከላከያ እንዲቀላቀል ነው። የአማራ ክልል ጉዳይ በጣም ወገባቸውን ይዟቸዋል። ፊኒሽድ አለቀ። ግን ለመናቅ ትሞክራላችሁ። የአማራ ክልል የፋኖን ድርጅት የሚያደራጀውን በክፍለ ጦር በእዝ ኮር ምናምን እያለ በሻለቃ የሚያደራጀውን ትንቃላችሁ። ግን እውነታውን ዋጡት፣ ቢመራችሁም ዋጡት። በአማራ ክልል የተደራጀው ጦር በጣም አስፈሪ ነው፣ በጣም አስደንጋጭ ነው። ያልታጠቀው የጦር መሳሪያ የለም። አብይ አህመድን እንቅልፍ የነሳው ይህና ይህ ብቻ ነው። አሰብ የሚለው ዝም ብሎ ሲቀላምድ ነው፣ ዝም ብሎ ዳይቨርት ለማድረግ ነው። ወጣቱ ምናምን
ኤርትራ ልትወር ነው፣ አሰብን እናስመልስ ፈልገን ኤርትራ ጦሯን አስጠጋች፣ ድንበር ጥሳ ገብታለች ምናምን አሉና በርካታ ወጣትን ከጎዳና ከምናምን አሰልጥነው አሁን ጦር ላይ ነው ምናምን ጸጉራቸው ላጭተው ምልምል ወታደሮች ብለው ባለፈው አሳዩ። በግድ ወስደኸው በለብለብ ስልጠና ብትማግረው አይዋጋልም። የፋኑ እንዲያውም የተመቸው ይሄ ነው። ከወጣቶች ምናምን የሚማርከው ክላሽ ይናፍቃቸዋል። ለነዛ እንቦቀቅላ ህፃናት መቼ ነው የሚመጡ እያሉ በቃ ፋኖ እየማረከ እየቀበረ ነው። በቃ በስቶበት ምናምን በተሽከርካሪ ጭኖ ለመጓዝ ስለበዛበት የደበቀ ምናምን በቃ ካዝና ውስጥ እያስገባ ነው። ነፃ ዲሞክራሲ ብለህ ትቀደዳለህ እንዴ? ደግሞ ነፃ ዲሞክራሲ ኧረ በስመ አብ። ይሄ ግለሰብ ነፃ ዲሞክራሲ ያልከው ይሄ ግለሰብ ያያዘ ልደታ ይባላል። የአዲስ አበባ ልጅ ነው። ወደ ካናዳ ተሰደደ። አላስኖር አላስቀምጥ አሉት። ቲክቶክ ላይ ሲያወራ ሚዲያ ላይ ሲያወራ እያስፈራሩ በደህንነት እየተከታተሉ አዲስ አበባ ላይ እንዲቀመጥ አላደረኩትም። ይህ ነፃ ዲሞክራሲ ነው? መረረው፣ ሰለቸው። እናቱን፣ የሚወዳቸውን ጎረቤቱን፣ ጓደኞቹን ትቶ ወደ ካናዳ ሳይፈልግ በግድ ሄደ። ሳይፈልግ አዲስ አበባ ላይ መኖር የሚችል ነው። ተንፈላሶ ምናምን ብር ያለው ልጅ ነው። ቤት አለው፣ ደህና ምናምን ገቢ ያለው ልጅ እንደሆነ ይነገራል። ያያ ዘልደታ ይኸው ካናዳ ገባ። በጣም ፌመስ የሆነ ልጅ ነው። አላስቀምጠው አሉ። ሃይማኖት ጉዳይ ነው የሚያወራ። ለምን ተዋራለህ? ይህና ስለዋር አብይን ተሳድቦ ነው? ኔቨር ኤቨር አላለም። ይኸው ካናዳ ሄደ። ምንም ላደርግ አልችልም፣ በሰቀቀን መኖር ደከመኝ፣ ሰለቸኝ ምናምን ብሎ ሄደ። በቃ ካናዳ ተሰደደ። ሽማግሌው ቅድም ያወራው አብይ አህመድ ነፃ ዲሞክራሲ እንደፈለገ አፍን ትከፍታለህ። በቲክቶከሮች ቀንቶ አይደል እንዴ ቲክቶከሮችን ማሰር የጀመረው? እናንተ እኮ በቲክቶከር የምትቀኑ ናችሁ። በቲክቶከር በአንድ ህፃን በ18 እና በ19 ህፃናት ለምን ጊፍት አገኙ? ለምን ላይቭ ላይ ተቀምጠው ጊፍት አገኙ? ከመቅናታቸው የተነሳ ግብር ሊጥሉባቸው ነው። በሚሊዮን ምናምን በአመት የሚሰሩ ቲክቶከሮች፣ ዩቲዩበሮች ወይም ይሄ ዲጂታሉ ጋር ያሉ ግለሰቦች ካሉ ግብርን ይከፍሏታል ወደዱም ጠሉም ብሎ ብልጽግና አውጥቷል የሆነ አዋጅ። ለምን ይቀናሉ? ሰው እንዲሰራ አይፈልጉም። ችግር የለውም እኮ እንትን ይባል፣ ግን በጣም የሚገርም ነው አካሄዱ። የሚገርም ሰው እንዳይሰራ ወጣቱ ከተለወጠ ከየት ነው? ለምንድን ነው የምትሰራ? ለምንድን ነው እንደዚህ ሃርድ ወርከር ሆነ? ለምን መኪና ቤት ለምን ትገዛለህ? ወስደው ምናምን ያስሩታል፣ ይመረምሩታል። እየሰራ እያዩት እኮ ነው ኢንካም እያመጣ። ላይቭ ላይ ተቀምጣ አንዴ ጃኒ የምትባል ቲክቶከር አንዴ በጣም ብዙ አንበሳ ወረደላት እና ወደ 3 ሚሊዮን ወደ ኦልሞስት ወደ ሚኒመም ወደ 2 ሚሊዮን ብር የሚጠጋ በ5 ደቂቃ ውስጥ ጠብ ስታረግ ከዛ ተናደዱና አሰሯት። የድሬዳዋን ህዝብ ተሳድበሻል በሚል ሰበብ ወስደው አዲስ አበባ የሆነ ሰፈር አሰሯት። ከዛ ወደ ድሬዳዋ አስተላልፏት፣ አስደነገጧት ምናምን። ግን ልጅቷ ምንም አልሆነችም፣ ደህና ነች። አሁን ተፈታለች። ስነ ልቦናዋም ደህና ነው። ምንድነው እንደዚህ የምትሆነው? ከየት ነው የመጣችው? ግን በነገራችን ላይ ብልጽግና ውስጥ ያለ በሙሉ ወጠጤ ነው። ወጠጤ ሲደመር ሰገጤ ስግጥ ያሉ። አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ ዛሬ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ምስረታን አስመልክቶ ስብሰባ እያካሄደ ነው እና ምሁራን ላይ ለማሾፍ ምናምን እየሞከረ ነው። ምሁር ምናምን ተመራማሪ ነው፣ ፍቅር የሚሰጥ ነው፣ አስተዋይ ነው ምናምን፣ ተንታኝ ነው፣ ችግር ፈች መፍትሄዎችን የሚሰጥ ነው የሚል ፌስቡክ እንትሉ ላይ ፖስቷል በጠዋቱ። እያሾፈ መሆኑ መሰለኝ። በነገራችን ላይ ምሁራን እንዲያልፍላቸው አይፈልግም። የተማረ የሚባለው ይሄ ኤሊት የሚባለው በደንብ ይሄ ምሁራን የሚባለው ይሄ ቁንጮ ሊቆቹ ምናምን በደንብ የሚያውቁ ሳይንሱን ምኑ ነው የሚያውቁ ሰዎች እንዲያልፍላቸው አይፈልግም። ለመንግስት ጥገኛ ወይም መንግስት ላይ ሄደው ምናምን እንዲለምኑ ካድሬ እንዲጫወቱ ጥገኛ እንዲሆኑ ነው የሚያደርጓቸው። አሁን የሆነ ንግድ ምናምን ልነግድ ቢል አንድ መንግስት ሰራተኛ አይችልም፣ ሀብታም ይሆናላ። ወይ የሆነ ነገር ዞር ያለ ነገር ልስራ ቢል አይችልም፣ ሀብታም ይሆናላ። ስለዚህ ሀብታም እንዳይሆን መንግስት ላይ ጥገኛ እንዲሆን ደሞዝ እያለ ኦልዌይስ እንዲለምን ማለት ነው ነው የሚያደርገው መንግስት። እንደዚህ ነው በነገራችን ላይ
የመንግስት ሰራተኛው ዱቄት አድርጎታል አብይ አህመድ በዚህ በ7 ዓመት ውስጥ ከመጣ ወዲህ የለም። አሁን የመንግስት ሰራተኛ ምሁር ምናምን የሚባል በሙሉ አራት በአራት ቤት ተከራይቶ እየኖረ ያለ ቤትም መስራት አይችልም። ሲጀምርም ተደራጅቶ ራሱ ቤት ለመስራት ብር ማዋጣት የማይችልበት ደረጃ ደርሷል። ዜሮ ኔጌቲቭ ውስጥ ገብቷል። ምሁራን ቤት መቼም አይሰራም። ይሄ መንግስት ካልተቀየረ በቃ አይሰራም። በማህበር ተደራጁና ቤት ተሰራላችሁ ይላሉ። ምሁራን እኮ በማህበር ተደራጅተው ራሱ ብር አዋጣው እንደማይሰሩ ያውቃሉ እኮ ብልጽግናዎች ያውቃሉ። ስለሚያውቁ ነው አውቀው ሙድ የሚይዙበት። በዚህ ምሁራን አይታችኋላ። ተደራጅተህ እንኳን ብር እያዋጣህ በየወሩ ወይንም በየ2 ወሩ ቤት መስራት አትችልም። እዚህ ጋር ደረጃ ደርሰናል። ከ10 ዓመት በፊት በኢህአዴግ ጊዜ ምናምን ይቻል ነበር። ተደራጅተህ ምናምን የተወሰነ ብር 60 ሺህ ብር 70 ሺህ ብር እንደዚህ በየ4 ወሩ ምናምን በየ5 ወሩ አዋጣህ ልሰራበት የምትችል ሁኔታ ነበር። አሁን ግን አይችልም። አሁን እዚህ ጋር ምሁራን ብሎ እያሾፈ ነው። ሀገር ፈች መፍትሄ ሰጭ የሆነ ነገሮችን ምናምን በአንክሮ የሚያይ አስተዋይ የማይቸኩል የማይቀበዘበዝ እያለ የሆነ የተቀባቡ ወርዶችን መርጦ ሰዎችን አወያይቶ እነዚህ መምረጥ ችግር የለውም። ከኤአይ ምናምን ዝም ጎግል አድርጎ ምናምን መጥቶ እየተሰኮረ ነው ፊት ለፊት። መጀመሪያ የምሁራን ህይወት መቀየር አለበት። ደሞዝ ጨመርን ብላችሁ ምንም ደሞዝ ጭማሪ አይቆጠርም። እንደ ደሞዝ ጭማሪ ኢንፍሌሽን ጣራ ነክቷል። 40 ሺህ 50 ሺህ ብትከፍል አሁን ምንም ሰርቫይቭ አያደርግም። ምሁራን የሚባለው አያደርግም። የቤት ባለቤት ደግሞ አትሆኑም ብሏል አብይ አህመድ። ምሁራኖችን አትሆኑም ብሏል። እዚህ ጋር ደግሞ የምታዩት የኢትዮጵያ ምንድነው ኤቢሲ ላይ ተለጥፎ ያገኘው ጦርነት በቃ ነኛ ለሰላም እጃችን ዘርግተናል ይላል ብልጽግና። እና ብዙ ትንታኔ ያለው ማንበብ ማየት ከፈልጋችሁ አለ። በጣም እንደ ቀልድ ነው የለጠፉት፣ ግን ዋና ፖይንቱን ልንገራችሁ። እጃችን ለሰላም እንዘርጋ፣ ጦርነት ሰለቸን። ከድሮ ጊዜ ይሄ አላድር የእርስ በርስ ውጊያ ምናምን ይሄ በአጼዎች ጊዜ ምናምን እንደነበር ያ ሁሉ እንደጎዳን ኢትዮጵያ የጦርነት ታሪክ እንዳላት እና በድህነት አረንቋ ውስጥ እስካሁን እንዳለች ለመውጣት እየታተረች ያለች ወደ ማንሰራራት ዘመን እያኮበኮበች ነው ምናምን የሚል ዝም ብሎ አላደል ቀባቀባ ያለ ፕሮፓጋንዳ አስቀምጠዋል። የመጨረሻ በቃ ብልጽግናዎችን እኮ አይደለም እኛ የ4 ዓመት ወይም የ5 ዓመት ህፃናት ስነ ልቦናቸውን ያውቃል። አሁን ይሄ ጦርነት በቃኝ የሚል ጦርነት ይቀጥላሉ። ጦርነት የሚቀጥሉ ከሆነ ነው እንደዚህ ብሎ የጻፉት። አየህ፣ ስለዚህ ጦርነቱ ይቀጥላል ማለት ነው። 2019 ይዋጋሉ፣ 20 ይዋጋሉ፣ አይቆም አውቀው ነው። ምክንያቱም ደካማ ገቨርንመንት ዋና መገለጫው ጦርነት ነው ይላል። በነገራችን ላይ ጥናቶች እንደሚያመለክቱ ከሆነ አንድ ገቨርንመንት ደካማ ከሆነ ጦርነት ነው። አቅም ከሌለው አገር መምራት ዲፕሎማሲ ላይ በተለይ ከተበላ ጦርነት ነው አላለል። በሌላው ጅል ሲሆን ሲጃጃለው በዋና በሚባለው በዲፕሎማሲ የሀገርን ኢኮኖሚ እንዴት ማሳደግ ምናምን ሲያቅተው በዚህ በጦርነት ጀግና ልሁን ምናምን ብሎ ይሆናል ነው። እንደዛ አይነት ስነ ልቦና ጅልነት ነው። በነገራችን ላይ እርስ በርስ ከወንድምህ ጋር ምናምን እየተዋጋ ምን ጀግንነት ነው? ጀግና ማለት ዲፕሎማሲ ሰርተህ የማህበረሰቡን ችግር መፍታት ነው። ዲፕሎማሲ ሰርተህ ካደጉ ሀገሮች ምናምን ወደዚህ ኢንቫይት እያደረግህ ህዋቶች ሲያደርጉት እንደነበረ። ህዋቶች ዲፕሎማሲ ላይ አሪፍ ነበሩ። አገር ዘረፉ ይባልም፣ ግን እንደአሁኑ መንግስት አገር የዘረፈና ህዝብ ያዋረደ እንደሌለ ማወቅ አለባችሁ። እኛም አንፋታችሁም፣ የፈለጋችሁት ማለት ትችላላችሁ። የፈለገውን አድርግ፣ የተሰማንን እናወራለን። የተሰማንን እኛ ጥልቅ የሆነ ጥላቻ ኑሮብን አይደለም። ተጨባጭ ሁኔታ የምናየው ስለሚዘገንንን ስለሚያስጠላን ነው። በጣም ነው የሚያስጠላው ሁሉ ነገር። መስራት አትችልም፣ መነገድ አትችልም። ከአዲስ አበባ ወደ ክፍለ ሀገር መንቀሳቀስ አትችልም። በተለይ ወደ አማራ ክልል አትችልም። ትግራይ ክልልማ ቆየ እና እንገነጠላለን ያለ እኮ ጀነራሉ ከእስር ቤት የተፈታው ጀነራል ማን ነው? ዳኛው ነው ማን የሚባለው? ወዶ አይደለም እኮ ወደ አዲስ አበባ መጥተው መስራት አልቻሉም። ምን ያድርጉ? መሀል ሀገርን ይዘነዋል፣ ተቆጣጥረውናል፣ ከዚህ በላይ ሰሜኑ አይመጣም ብለው እየፎከሩ ያሉ ግለሰቦች አሉ። አንዳንድ ፖለቲካ የማይገባቸው ትግል ጀምረው ያሉ ማህበረሰቦችን ለማደናቀፍ ደንቆሮች፣ ደናቁርቶች አሉ። ገና የሚጸዳ ስንት ቆሻሻ አለ። ይሄን አስተምረህ ገስሰህ አሊያም ደግሞ ረሽነህ ከጨረስ በኋላ ነው በቃ የሚሰምረው ትግሉ። ስንት ባንድ አለ ተሰግስጎ፣ ልክ ቅድም እንዳሳየዋቸው አይነት ሽማግሌ 20 ሺህ ብር ስለተሰጠው ብቻ የተወለደበትን ማህበረሰብ እቁብ ገብቶ ምናምን እድር ምናምን አለ እኮ አንድ አካባቢ ማህበረሰብ ማህበር ምናምን ይጠጣል እኮ ሚካኤል ማርያም የሚባል ማህበር ሁሉ አለ። አሁን ያ ሁሉ እሴት ያ ሁሉ እንትን ከማህበረሰቡ ጋር ያለው ግንኙነት አስቡት። ያን ሁሉ ትቶ በ20 ሺህ ብር 30 ሺህ ብር ኪሱ ስላስገባለት ብቻ
ሰፈሩን ካደ። በቃ ቶታሊ ወደ ሌላ ወደ ቀንዳም በሬ ተቀየረ። አይታችኋላ። ማህበረሰቡ እንደዚህ እንዳያደርግ ወይንም ወደ ባንዳነት ለባንዳነት ሰለባ እንዳይሆን ትምህርት መስጠት ያለበት ትግል ላይ ያለ ነው አንፋን ነው የሚባለው። ሌሎችም በተመሳሳይ ማህበረሰቡ ባንዳነት ምን እንዴት እንደሚያስጸይፍ እንዴት እንደሚያስጠላ ትሬኒንግ ያስፈልጋል ለማለት ነው። ለዛሬ የያዝናቸው መረጃዎች እነዚህ ናቸው። ካበዛን ሶሪ። ኮሜንታችሁ ግን እንዳይረሳ። ኮሜንታችሁ ቻናሉ ሰብስክራይብ እያገኘ አይደለም፣ ሰብስክራይብ አስደርጉ፣ ሼር አድርጉ። ባይ 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 ባይ።